አንዳንዴ ሰዎችን ለመርሳት አስባችሁ ግን ደግሞ የበለጠ ሰዎችን አስባችሁ አታውቁም? ሁልጊዜም ቢሆን እነዛን ሰዎች ለመርሳት ስትሞክሩ ግን በጭራሽ ልትረሷቸው አትችሉም። እንደውም የበለጠ ታስታውሷቸዋላችሁ። ለምን ይመስላችኋል ሰዎችን መርሳት የማትችሉት? በተለይ ደግሞ የምትወዱትን የምታፈቅሩትን የኔ ብላችሁ በጣም ብዙ መስዋዕትነት የከፈላችሁትን ሰው እንዲሁ በቀላሉ ልትረሱት አትችሉም። ከዛ ደግሞ እሱ ሳይበቃ በጣም ተጎጂ የምትሆኑት እናንተ ናችሁ። ምናልባት እኮ እነዛ ሰዎች እናንተን በድሏችሁም ሊሆን ይችላል። ግን ደግሞ ቢበድሏችሁም በጭራሽ አትረሷቸውም። እንደውም ደግሞ እናንተ ከበደላችኋቸው ይልቅ እነሱ የበደሏችሁን ሰዎች እናንተ ያለ መርሳት እድል አላችሁ። ይህ ማለት ሰዎች ከበደሏችሁ ከዛ እነሱ መርሳት እየፈለጋችሁ ግን በጭራሽ አትችሉም። አንዳንድ ሰዎች ይሄ ነገር በጣም ይገርማቸዋል። ምክንያቱም እንዴት ይሄን ያህል በድሎኝ እንዴት ይሄን ያህል በድላይ በጭራሽ ለረሳት አልችልም፣ አሁንም ለመርሳት ሞክራለሁ ግን አልችልም። በነገራችን ላይ ሰዎችን ለመርሳት በሞከራችሁ ቁጥር የባሰ ነው የምታስታውሷቸው። ስለዚህ ለመርሳት ከመሞከር ይልቅ እንደውም ላለመርሳት ለማስታወስ ብትሞክሩ የተሻለ ይመስለኛል። በቃ አስታውሷቸው። የትኛውንም ነገር ለማገድ አትሞክሩ። ህይወት እንደዛ ነው። እንደውም ለማስታወስ በፈቀዳችሁ ቁጥር ይቅር ለማለት በፈቀዳችሁ ቁጥር እናንተ የተሻለና ደህና እየሆናችሁ ትሄዳላችሁ። ጊዜና ሰዓት ህመሞቻችንን ከመፈወስ ይልቅ ከህመሞቻችን ጋር እንዴት መኖር እንዳለብን ነው የሚያስተምረን። ህመሞቻችንን ለመርሳት በታገልን ቁጥር ሞር ህመማችን እየጨመረ ይመጣል እንጂ አይፈወስም። ስለዚህ በጊዜ ውስጥ ከህመማችን ጋር እንዴት መኖር እንዳለብን ለመማር መዘጋጀት አለብን። ከህመሞቻችን ጋር አብረን ለመኖር በፈቀድን ቁጥር እነዛ ነገሮች እንለምዳቸዋለን። ስንለምዳቸው ደግሞ ምን ይፈጠራል ካልን ጥንካሬ። እኛ ውስጥ የሚፈጠረው ጥንካሬ ነው። ጊዜ የሚሰጠን ነገር ቢኖር ጥንካሬያችንን እና ድሮ በጣም በቀላሉ ስንሰበር የነበረን ሰዎች በቀጣይ ደግሞ ምንም ነገር የማይሰብረን ጠንካሮች እንሆናለን ማለት ነው። ስለዚህ ሰዎችንም ሆነ የተለያዩ በህይወታችን የሚያጋጥሙን ነገሮች ለመርሳት ከመሞከር ይልቅ ለመጋፈጥ ጊዜ ባለፈ ቁጥር ደግሞ እነዛን ነገሮች እንደ ኖርማል አይነት ሴንስ እንዲሰሙን ለማድረግ መሞከሩ በጣም የተሻለ ነው። ለዛ ነው ሰዎችን ለመርሳት ያደረጉብንን ነገር ለመርሳት ከመሞከር ይልቅ እንደውም ማስታወስ፣ እንደውም ይቅር ማለት እና እነዛ ነገሮች ምንም እንዳልሆኑ ማሰብ ይህ ነው የሚያጠነክረንና ወደፊት የሚኖረንን ህይወት ለማስተካከል የሚጠቅመን ማለት ነው። ስለዚህ ሰዎችንም ሆነ ህመማችሁን ለመርሳት አትሞክሩ። እነዛ ነገሮች ተጋፈጧቸውና ልመዷቸው። ከዛ በኋላ ለነዛ ነገሮች ደንታ ቢስ ትሆናላችሁ። ወይንም ደግሞ ያንን ህመም እናንተን አይቆስላችሁም። ያ ሰው የሚያረጋባችሁ ነገር በእናንተ ህይወት ውስጥ ምንም አይነት ቦታ አይኖረውም ማለት ነው። እንደዛ ስትሆኑ ሰላም ትሆናላችሁ። ይቅር ስትሉ ደግሞ ሞር ደግሞ እናንተ የበለጠ ጥሩ ስሜት ይሰማችኋል። ትልቅ ሰውም ትሆናላችሁ። ማለት ትልቅ ሰው ማለት ትልቅ መንፈስ ያለው ሰው፣ በቀላሉ ይቅር የሚል ሰውን በትንሽ በትልቁ መቀየም የማይችል ሰው ልቡ ሰፊ ሰው ነው፣ ጠንካራ ሰው ነው ማለት ነው። ስለዚህ ጥንካሬያችሁን የበለጠ ያጠነክርላችኋል። ጠንካራ እንድትሆኑ፣ አስተዋዮች እንድትሆኑ፣ ይቅር ባዮች እንድትሆኑ በጣም ይረዳችኋል። እና ደግሞ ብዙ ህመሞችን ብዙ የህይወት ውጣ ውረዶችን መጋፈጥ ትችላላችሁ። የዛሬ ምክሬ ይህን ይመስላል። ይህ ድንቅ አእምሮ ነው። ላይክ ማድረግ፣ ሰብስክራይብ ማድረግ አትርሱ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።